አንተ የሥላሴ አማኝ አይደለም ለካ። ለአንተ እንደዚህ ነው ማስረዳ። ለአንተ አንድም ሶስትም ነው ብለን ምናምነው። መቼ ጠየቅኩኝ? ራስህን ጠይቀህ ራስህን መመለስ እሱ አይደል? እኔ የጠየቅኩትን መመለስ ነው መልስ ማለት። ስለዚህ ስንት አምላክ አለ ስለ አንድ አምላክ ነው ያለው አልከኝ። ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችውም? አንድም ሶስትም ናቸው። አዎ አምላኮች ናቸው። አንድ አምላክ የምስጢረ ሥላሴ ስለማት ጥቅስ ልጠቅስልህ እችላለሁ፣ ግን ይሄ ምስጢረ ሥላሴ ነው። ለምን ካልከኝ አንዴ ልናገር ወይ ተናገር። አልጠየኩም። አንተ አሁን ራስህን ጠይቀህ ራስህ ልታስረዳ ነው። በሱ ሳይሆን በመለስ የምትችል ከሆነ ነው። ስንት አምላክ አለ ስልህ ጊዜ አንድ አምላክ ብለህ ነገርከኝ። ልክ እንዲሁ እንደመለስካት ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችው? ነው ጥያቄ። ጸነሰችው። እሱ ወልድ ነው እሱ የጸነሰች። አልጠየኩም። እሱ ያን አንድ አምላክ አለ ብለኸኛል። ያን አንድ አምላክ ጸንሰዋለች እንላለን ወይንስ አንልም? ያን አንድ አምላክ ጸንሰዋለች ወይንስ አልጸነሰችም እንላለን እንጂ። በጣም ጥሩ። ከተጸነሰው አምላክ ውጭ ሌላ አምላክ የለም አይደል? አንተ የሥላሴ አማኝ አይደለህም። እኛ አንድም ሶስትም ብለን እኮ ምናምን ተረባከና አልጠየኩም። ያን አንድ አምላክ ጸንሰዋለች ብለህ መለስክ። በጣም ጥሩ። ከተጸነሰው አምላክ ውጭ ሌላ ያልተጸነሰ አምላክ አለ ወይንስ የለም? አብ በሰማይ አለ። ያልተጸነሰ ሌላ አንድ አብ፣ ሌላስ ያልተጸነሰ ሌላ አለ? ይኸውልህ አሁን አንዴ አንተ አስተምሮህ ነው እኮ እኛ አንድም ሶስትም ነው የምንለው። ገብቶሃል አይደለ? አንተን እምነት እኮ አልጠየቅኩም። እንደ መጽሐፍ ቅዱስ ያለው ነው። አሁን እንደ መጽሐፍ ቅዱስ ስንት አምላክ ተጸንሷል ብዬ ስለ ጊዜ የአንዱ አምላክ ተጸንሷል አልከኝ። ኦኬ ይቅርታ ላሻሽል። እኛ አምላካችን አንድም ሶስትም ነው። አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ ያለ እንደዚህ አንድም ሶስትም ነው ይላል መጽሐፍ ቅዱስ አምላክ። አዎ እሺ፣ የትኛው ምዕራፍ ነው? እግዚአብሔር ለአብርሃም እንደተገለጠለት ነው ርዕሱ ማለት ነው። የምን ርዕስ ወንድሜ? ወገን ሪያሊቲ አይደል የምንነጋገረው ነው ወይስ የሆነ ሌላ ነገር? እንደኔ የሆነ መረዳት ከቻልክ ነው ይሄንን ምናገር ማለት ነው። ታላ የሆነ የእናንተን መረዳት ማናውቀዋለን። እሱ ሳይሆን ጥያቄው አምላክ አንድም ሶስትም ነው ብሎ ልክ እንዲያስተማረ እኮ ላነብልህ ነው። አንድም ሶስትምነታቸውን እንዴት እንደገለጹ ላሳይ ነው። እንደዚህ እንደ ገለጻቸውን ሳይሆን ቃል ነው እኛ የፈለግነው። ምክንያቱም መጽሐፍ ቅዱስን ሙሉ ስናነብ ጊዜ አምላክ አንድ ብቻ እንደሆነ ነው ያገኘነው እኛ። ነገር ግን ክርስቲያኖች መጽሐፍ ቅዱስ ላይ የሌለ እምነት አላቸው። እሱም አምላክ አንድም ሶስትም ነው ብለው ያምናሉ። አምላክ አንድ ብቻ እንደሆነ ሲያስተምር መጽሐፍ ቅዱስ ያየነውን የሚያፈርስ ነብያቶች ከመጽሐፍ ቅዱስ ላይ አንድም ቦታ ላይ አይ አምላክ አንድ ሳይሆን አንድም ሶስትም ነው ብለው ልክ እንዲያስተማሩበት ልክ አንድ ነው ብለው በግልጽ እንደተናገሩ ማለት ነው። አሁን አንተ አሁን እኔ የምነግርህ ነገር ልታደምጠኝ ከሆነ ነው የምነግርህ እንጂ የሆነ እንደዚህ ሌላ አማርኛ ልታወራ ከሆነ አላወራም። ምክንያቱም አንደማመጥም። ይሄ ደግሞ ሃይማኖታዊ አንተም ሃይማኖት ነው እኔም ሃይማኖት ብለን ካመንን የምናወራው ነገር ሪያሊቲ መሆን አለበት። አሁን ወደ እርሱ ስመጣ አብርሃም የሚባል አባት አለን እኛ። ጥቅሱን ነገር ነበረ ረዋከን አንድም ሶስትም የሚል ቃል አለ ወይንስ የለም ነው ጥያቄ። መልስ አለ በለንና ከዚያ በኋላ ወደ ጥቅሱ እንሄዳለን። ከሌለ የለም በል። አለ እኮ አልኩህ እኮ ላነብ እኮ በቃ ምዕራፉን ንገረን እስኪ። ምዕራፍ ስንት ቁጥር ስንት ላይ ነው አምላክ አንድም ሶስትም ነው የሚል ቃል በቃል ያለው? ዘፍጥረት 18 ከቁጥር 1 ጀምሮ ነው ማነብልህ። ዘፍጥረት 18 ቁጥር 1 ላይ እንደዛ የሚል የለም። አምላክ አንድም ሶስትም ነው የሚል ቃል የለም። እያየሁት ላንብብልህ። እያየሁት ነው። ላሳየህ ላውጣልህ? እሺ። በቀትርም ጊዜ ሁለት ለምን ይላል? ዛፍ ተቀምጦ ሳለ እግዚአብሔር በመምሬ በአድባር ዛፍ ተገለጠለት። አንድም ሶስትም ነው አምላክ የሚል ቃል በፍጹም የለም እዚህ ጋር። አንዱን ቀጥል አንብበው። ሁለተኛው እባክህን አታድክመን። አንድም ሶስትም ነው የሚል ቃል አለ ወይ ነው ጥያቄው። ስለዚህ ቀጥል አንብበው። ሁለቱን ቀጥል አንብበው። አይንንም ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ቆይ እንጂ አዳምጥ። እሺ አምላክ አንድም ሶስትም ነው ይላል ቃል እዚህ ጋር። አይኑንም ባነሳ ጊዜ እነሆ ሶስት ሰዎች በፊቱ ቆመው አየ የሚል ቃል አለ እዚህ ጋር እኮ። እያነበብኩልህ እኮ ነው። አንድ ተጠብቅ ሳይሆን አምላክ አንድም ሶስትም ነው የሚል ቃል አለ ወይ ነው ጥያቄው እኮ። አለ እኮ እያልኩህ እኮ ነው። ላንብብልህ። ቆይ ተረጋጋ። በቀትርም ጊዜ
አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ አለ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ አቤቱ በፊትህ ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈኝ አለው ማለት ነው። አሁን 3 ሰዎች መጡ፣ አብርሃም ግን አንድ አድርጎ ጠራ። ለምን ቢሉ አንድነታቸውና ሶስትነታቸውን ሲገልጽ ነው እንደዚህ ብሎ የጠራው ማለት ነው። አሁን የቤተክርስቲያን ትምህርት እንድታስተምረን ሳይሆን አምላክ አንድም ሶስትም ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው ጥያቄ እኮ። አላየህም? አንድም ሶስትነታቸውን ሲገልጽላቸው አምላክ አንድም ሶስትም ነው የሚል ጥቅስ አላየህም? የለም። ኦኬ፣ እንደሱ ካልክማ እኮ እኛ ስሉስ ቅዱስ ብለን የምንጠራቸውን ስሉስ ቅዱስ ብሎ ነው እንጂ ያለ ስላሴ ብሎ እኮ የለም እኮ። የለም። ስለዚህ የክርስትና እምነት መጽሐፍ ቅዱስ ላይ የለውም ማስረጃ፣ ስላሴ ብልም የለም። የለም። እንደሱ አይደለም። አንተ እንደምታወራው ሳይሆን ይኸውልህ አንተ እንደ መንፈሳዊ አሁን ሃይማኖት ነህ ያለህ ስታወራ ማለት ነው። እንደ ሃይማኖት ስታወራ እኔም አንተን ሃይማኖት እንደዚህ ነው የምረዳ ልረዳ እችላለሁ። አሁን አንተ ብታወራኝ እኔ ግን አሁን ማወራ ምንድነው የተቀመጠው ስለ አምላኬ አንድ አምላክ ብቻ ነኝ ብሎ አስቀምጧል። ያው ምንም የማያሻማ ገብቶሃል አይደለ? ሁለትም አይደለሁም ሶስትም አይደለሁም ይዘክቶልኛል። አሳያለሁ። የት እያልክ ነው አይደለ? ስለ አምላኬ ስናገር የት ነው እያልከኝ ነው? ላሳይ። አምላኬ አላህ አንድ ብቻ ነኝ እያለ ይናገራል። ሁለትም እናንተ አስተምሮ ነው። አዎ ማለት ስላንተ ብመጣ እንደዚህ ነው የምንረዳ ምናምን ስላልክ ነው። እኔ በዚህ ላይ የሚያሻማ ትምህርት የለኝም ነው እየነገርኩህ ያለሁት። ቃል በቃል ለምናገረው አምላክ አንድ ብቻ ነኝ ብሎ እንደተናገረ አሳይሃለሁ። አምላክ አላህ ሱብሓነሁ ወተዓላ ቁል ሁወላሁ አሐድ ነው። በርካታ ቦታ ላይ ከ16 እና ከዚያ በላይ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ አንድ ብቻ እንደሆነ ይነግረናል። መጽሐፋቸው ላይ አንድም ሶስትም የሚል የለም። ነገር ግን አንድ አምላክ እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? 18 አልከኝ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብቻህን እውነተኛ አምላክ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። በጣም ጥሩ። ብቻህን እውነተኛ አምላክ የተባለው ማን ነው? አብ ነው። አብ ብቻውን እውነተኛ አምላክ እሱ ነው። መጽሐፍ ቅዱስ ላይ አንዱ አምላክ የተባለው ማን ነው? አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። አብ ወልድ መንፈስ ቅዱስ አልጠየቅኩም። እኔ አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? መጽሐፉ ላይ አብ ነው፣ ግን አብ ባለበት ደግሞ ወልድ መንፈስ ቅዱስም አለ። በጣም ጥሩ። መጽሐፉ ላይ ምንድነው የሚለው? አብ ነው አንድ አምላክ። ሉቃስ 22 አውጣ። ሉቃስ 22 አውጣ። አንብብ። አንድ አምላክ ማን ነው የሚለው መጽሐፍ ቅዱስ ላይ አብ ነው የሚለው አለ። አንድ አምላክ መንፈስ ቅዱስ አይደለም። በፍጹም መጽሐፍ ቅዱስ ላይ እንደዛ የሚል የለም። ሉቃስ 22 አውጣ። ስማለሁ አንዱ ነው። እሺ ጠብቀኝ። የሚገርመው መጽሐፉ ላይ እንደዛ ነው የሚለው አለ። ወላሂ ክርስቲያኖች ተመልከቱ። ግን እነሱ ወልድና መንፈስ ቅዱስም አብረው እንትን ናቸው ብለው ያምናሉ። ተመልከቱ። መጽሐፉ ነው እኔ እየጠየቅኩህ ያለሁት የነበረው አሁን ትክክለኛ አልሰ መጽሐፉ ላይ አንድ አምላክ የሚለው ማንን ነው ስለው አብን ነው አለ። አለቀ። መንፈስ ቅዱስ እና ወልድ ማበላቸው ምንም እኔ እኮ ነገርኩህ እኮ አሁን አብን ቢለው ወልድና መንፈስ ቅዱስ በእነሱ ላይ አሉ። አሁን ምንድነው መሰለህ እኔ የምነግርህን እንደ ክርስቲያን ሆነ ነው የምትረዳኝ። ገብቶሃል አይደለ? እኔ የእናንተ ለመስማት ሳይሆን እኔ እዚህ ጋር የመጣሁት መጽሐፉ ላይ ያለው ነው። እሱን ነው እናንተ እንድትሰሙን ጥሪ የማደርግላችሁ። አንድ አምላክ ብሎ እየገለጸ አንዱን አካል እናንተ ግን ሶስቱ ካልሆኑ አይሆንም ብላችሁ እምቢ አላችሁ፣ ካዳችሁ መጽሐፉ። አይ እንደዛ አይደለም። ወላሂ ምሬን ነው ዮሐንስ እዚህ ጋር እኔ ሌላ ስልኬን ነው አንተ ላይ ስለያዝኩት እዚህ ጋር በመጽሐፍ ቅዱስ እንትን ነው ማነብልህ ማለት ነውና እኔና አብ አንድ ነን። አሁን በሰማይ ያለው አባቴ የሚለውን ነገር አንተ አብን እንደ ሌላ ነገር አምላክ አድርገህ ወልድና አብን ልትነጥልበት የፈለከው ነገር እንደ በዚህ መጽሐፍ ቅዱስ ከሆነ የምትከራከረው አንተ ያስኬድ የሆነ ጥቅስ ለማስረዳት ብለህ እንዲህ አስባችሁ ብላችሁ ሰው ላይ እንትን አትበሉ።
እኔ ጥያቄ ብቻ ነው የጠየኩህ። አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው አልኩህ? አብ ነው አልከኝ። አይ ሌላም አለ አንተ ከዛ ሄድክ ጥቅስ ፍለጋ፣ ነገር ግን ልታወጣ አልቻልክም። ይሄ ነው። ከዛ በኋላ እንዲያስባችሁ ብለህ አይደለም አንተ የሆነ ጥቅስ አመጣ በሰማይ ያለው አባት የሚለውን አመጣ። እኔ ደግሞ አብና ወልድ ደግሞ አንድ እንደሆኑ ቅድም ብለሃል እንጂ ረባህ በሰማይ ያለው አባት የሚል ጥቅስን ያላመጣው ማዳምጣ ነው። ቅድም ጠቅሰህ እንደመጣስ አዳምጠህ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? መልስ። አሁን ልድገመው ጥያቄ። አንድ አምላክ ሶስቱ አካል አንድ አምላክ ናቸው አይልም መጽሐፉ ላይ። ሶስት አካል አንድ አምላክ የሚል የለም። የት ያመጣው? የት አለ? አንተ አንድ አምላክ የሚል የት ነው ያመጣው ታዲያ? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንድ አምላክ ማን እንደሆነ ይናገራል። አብሮ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 በጣም በርካታ ቦታ ላይ ዮሐንስ 17 ወልድ ወደ አብ እንደጸለየ የሚናገር ምዕራፍ ነውና በዛኛው ምዕራፍ አይሆንም። ቅድም ለጣላው ማለት ነው የሚለው ማንን ነው? ተቃሉ ላይ አብ ማለት ወልድ አብ ማለት አባት ማለት ነው። አልጠየቅኩም። ወልድ ማለት ነው ብዬ አልጠየቅኩም እኮ ረጎበዝ ራስን ጠይቀህ ራስህ አትመልስ እንጂ እኔ የጠየቅኩትን ይተውና ራሱን ጠይቆ ራሱ ይመልሳል። አብ ማለት ምን ማለት ነው ብዬ ብጠይቅህ አብ ማለት ወልድ አባት ማለት ነው ትለኛለህ። አንዱ አምላክ የሚለው ማንን ነው? መጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ነው አንድ አምላክ ይላል መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ ይላል ወይንስ አብን ነው አንድ አምላክ የሚለው? አብ ወልድ መንፈስ ቅዱስ ነው አንድ አምላክ፣ እንደዚህ ናቸው አንድ አምላክ። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚላል። ዮሐንስ አሁን ቅድም ነግሬያለሁ። ዘፍጥረት 18 ላይ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ። አንተ በተናገርከው መሰረት የተናገርከውን ብቻ ነው የማስረጃ የምጠይቀው። ከራሴ እየፈጠርኩ አልጠይቅም። አለ የት ጋር ነው? አሳየህ። እሺ ስማኝ፣ አንድነታቸውና ሶስትነታቸውን ዘፍጥረት ኢሳይያስ ነው እባክህ ከአብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ መጽሐፍ ቅዱስ ላይ? አንተ የፈለከው እኮ አብ ወልድ መንፈስ ቅዱስ ሁላችንም አምላክ ነን የሚል ነው። ይሄ ደግሞ የሆነ ሌላ ነገር ነው የፈለከው አንተ። አሁን ሁኔታ ማለት ነው አንተ የተናገርከውን ነው እኔ ማስረጃ ብቻ ነው የጠየቅኩት። እኔ አልፈለኩም። አንተ የተናገርከውን ማስረጃ ብቻ አስደግፍበት ብቻ እኮ ነው ጥያቄ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ ወይ አልኩህ። አዎ አለ አልከኝ። ይሄን ጥቅስ ብቻ አሳየህ አለ አሳየው እንዴ? ዘፍጥረት 18 እኮ አሳየው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ እዚያ ላይ? እግዚአብሔር ለአብርሃም ሲገለጥለት በአንድነትና በሶስትነቱ ነው የተገለጠለት። ፈጣሪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ? አብ ወልድ መንፈስ ቅዱስ ማለት እነዛ ሶስት ሰዎች ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? ልክ ለምሳሌ እኔ ቃል በቃል ልንገርህ። አብ አንድ አምላክ እንደሆነ ይናገራል መጽሐፍ ቅዱስ። አንድ አምላክ አብ ነው የሚል ቃል በቃል እኔ ላሳየህ ከፈለክ። አንተ ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አታሳየኝም። የለም። የክርስቲያኖች እምነት መጽሐፍ ቅዱስ ላይ የለም። የሚገርማቸው ከመጽሐፍ ቅዱስ ተቃራኒ ናቸው። መጽሐፍ ቅዱስ ለምንድን ነው የሌለው? እየነገርኩህ እኮ ነው። የለም። ዘፍጥረት 18 ቁጥር 2 ላይ ስታነባቸው ሶስት ሰዎች ወደ አብርሃም ሲመጡ አየ። አብርሃምም ተነስቶ ሰገደላቸው ይላል። ከዛ እግዚአብሔር ሆይ ብሎ እሱን ደግሞ የጠየቀው ምንድን ነው? ባለሟልነትን አግኝቼ ከሆነ አትለፈኝ ብሎ መጠየቅ። ሶስቱን አንድ አድርጎ መጥራት ማለት እኮ አንድነታቸውና ሶስትነታቸው መናገር እኮ ነው። ሁሉ እንደ የሆነ ሰፋ አድርገህ ብታስበው። ደረስክ? ይሄው ማስረጃ አለቀ። አብ ነው አምላክ ካልክ ደግሞ ዮሐንስ 10 ላይ ደግሞ ምን ይላል መሰለ? እኔና አብ አንድ ነን ይላል 10:30 ላይ። ስንት ናቸው ብዬ አልጠየኩም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ አልከኝ መጽሐፍ ቅዱስ ላይ አለ ወይ ነው? ነገርኩህ አለ። ሶስቱ አምላክ አንድ ሆነው የተጠሩበት አብርሃም አባታችን ለአብርሃም ቤት ሲገለጡ እሱ ነው አብ ወልድ ሶስት አምላክ አለ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አብ ወልድ መንፈስ ቅዱስ የሚል ይሰማል?
አቤት ይሰማል። ሆሴ እንዴት ነህ? ሰላም ነው ብሮ? አልሐምዱሊላህ